أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. يه ሳምንታዊው የፈትዋ ፕሮግራማችን ነው። እንዲከርማችኋል። እንግዲህ እንደተለመደው ዛሬም ፈትዋ በሐሪማ ፕሮግራማችን ከሸሆቹ ጋር ብቅ ብለናል። የእናንተን ጥያቄዎች ለመመለስ ነው ዝግጅታችን ያጠናቀቅነው። ባይሆን ከፕሮግራሙ በፊት መልእክት አለን። በተደጋጋሚ ጥያቄዎቻችሁ ላይ እንደምናስተውለው በአብዛኛው ከኒካህ ጋር የተያያዙ ጉዳዮችን ደጋግሞ የመላክ ነገር ይታያል። እነዚህ ጉዳዮች ከዚህ በፊት በተላለፉ ፕሮግራሞች ላይ የተመለሱ ከመሆናቸው ጋር ተያይዞ በሐሪማ የዩቲዩብ ይፋዊ ፔጅ ላይ የሚገኙ ስለሆነ ከትዳር ጋር የተያያዙ በርካታ ጥያቄዎችን በቀድሞ የፈትዋ ፕሮግራሞችን ማግኘት ትችላላችሁና ወደ ኋላ መለስ ብላችሁ ዩቲዩባችንን ጎብኙ። እግረ መንገዳችሁን ሰብስክራይብ ማድረግንም አትዘንጉ። ለዛሬው የተወሰኑ ጥያቄዎችን መርጠናል። እነሱ ላይ ምላሽ እንዲሰጡ ወደ ሸሆቹ እንሄዳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አሪቡ ሸሆቹ መርሐባ። እንዴት ከረማችሁ? ሰላም ናችሁ? ሰላም ከረማችሁ? አልሐምዱሊላህ። ቤቱሉ ሰላም፣ ልጆች ደህና? ሁሉም ሰላም። ሀገሩ ጀማዑ ላማን ነው? ሁሉም ሰላም ነው አልሐምዱሊላህ። ማሻአላህ። እንደው እኛን አይመለከቱም እንጂ ሰሞኑን ትንሽ ግራና ቀኙ በኳስ ሲራበሽ ምናምን እያየን ነበርና ነው። እንደው ምን ትላላችሁ? እንደው ይሄን ወጣት እንደው ኳሱ እንዴት ያርግ? እንደው የሆነ ነገር ይበሉት። እንደው የኳስ ሙሐባ ትንሽ ወዝወዝ እያደረገው ነው። እንኳን ሳላየውም አላወኩም። እንግዲህ ያው ጂሃድ ኳስ አይከለከልም። ነገር ግን ኢባዳዎችን የሚያጣብብ ነገሮች ሶላተል ጀማዓ ዋጅብ ማመቸም ዋጅብ ነው። ሶላተል ጀማዓ ሲያያድሮ ለይል ሱብሂን አለመስገድ ማሳአኸር ለስራ እንቅፋት የሚሆነው ተሆነ ክልክል ነው፣ ሐራም ነው። አንተ እኮ እንደው ዝም ብለህ በኢባዳ ላይ ሆነ እኮ አንዱን ኢባዳ ታሳለፍከው ወንጀል ሆነብሃል። ለምሳሌ ቁርአን እየቀራ ሱብሂን ታሳለፍክ ነቅተህ ማለት ነው። ቁርአን ቀርታል ተብሎ እንትና የለትም፣ ፈርድ ነው ሰላቱ። አዎ ፈርድ ነው። እኔ ዚክር እየዘከርኩ ዙሁርን ባሳልፍ እያየሁኝ ማለት ነው። አይ ዚክር እየዘከርኩ አላሰግድም፣ ወንጀል ውስጥ ነው የምገባው። እንኳን ኳስ አይደለም ማለት ነው። ኳስ ሱናም አይደለም ሐራምም አይደለም፣ ሙባህ ነው እንችላለንና እንዲሁም መላእክት አለበት ወደ ሐራም ነው የሚቀየረውና ወጣቱ በእንዲህ ያለ ነገር ጊዜውን ባይገል ለይልም ተሆነ ዱዓ የሚያደርግበት ሰዓት አለ። አላህ መርሐባ የሚልበት ኢባዳ ቢሰራበት፣ ቁርአን ቢቀራበት፣ ዒልም ቢሞጥልበት፣ ብዙ ነገሮች ትምህርት እንትን ቢልበት በጣም የተሻለ ነውና የሚሆነው። ጮህም እንትን ማለት እሱ እኮ የሚደርሰው ነገር የለም። የሚጠቀሙ ሰዎች ትንሽ ናቸው። እኔ እዚህ ኮንኩኝ ጮንኩኝና ምንም ማገኘው ነገር አለኝ አኺራ ማጥፋት እንጂ እና ወጣቱ በእንዲህም በዙም በእንትን ባትሉ ያው ብዙም ጊዜያችሁን ባትገሉ ጥሩ ነው እላለሁ። በተለይ ከኢባዳ ጋር ሰዓቱ የሚነካካ አዎ ያማ ክልክል ነው። ለምሳሌ ሌሊት ሲያድር 8 ሰዓት 7 ሰዓት ምናምን የሚተኛቱ ነው ሱብሂ ይታኸርበታል። አንዳንዱም ሊያሳልፈው ይችላል። ይህ ከባድ ወንጀል ነው። ቀንም ተሆነ አሱር ላይ እንግዲህ ሲመለከት ያመልጠኛል እያለ አሱርን ያሳኽረዋል። ሊያመልጠውም ይችላል። ከባድ ወንጀል ነው። እንኳን አዳማጩ አይደለም ተጫዋቹም ወንጀል ነው የሚሆንበት። ሰላት ሰዓት ማለፍ የለበትም። አዎ ሰላት ሰዓት ማለፍ የለበትም። የኢባዳ ሰዓቶች ማለፍ የለባቸው እና ደራ እንዲያው እንዲህ ያለውን ነገር ቀነስ እናድርገው። ምን አሁን ኳስ የሚያውበት ዘመን ነው። እንዲያሁን ለራሱ የሚለቀስበት ዘመን ነው። ጊዜው በጣም አሳሳቢ ደረጃ ነው እና ላይ ያለ ነው። በሙስሊም ላይ ያለው ነገር በራሳችንም ያለው ነገር በዓለም የመጣው ነገር ዱዓ የሚያስደርግ ነው እንጂ ኳስ የሚታይበትና የሚሳቅበት ወይም ደግሞ ስሜታዊ የምንሆንበት ነገር አይደለም። መርሐባ። የመጀመሪያ ጥያቄ ጠያቂያችን ከሎጊያ አካባቢ ነው የተላከው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰኞና ሐሙስን ስጾም ወር አበባዬ እየመጣ አስቸገረኝ። እንዴት ነው ጾሜን መቀጠል እችላለሁ ወይ? ምንስ ትመክሩኛላችሁ? ብላለች እህታችን። ማሻአላህ አላህ ይጨምርላት። እህታችን ሰኞና ኸሚስ ጾማለች። ትልቁን ስራ ነው የያዘችው። እንግዲህ ወር አበባ ጊዜ አለው፣ ዝም ብሎ የሚመጣ አይደለም። እህታችን ምናልባት ሁልጊዜ የሚመጣባት ተሆነ አክሰረ ለሐይድ 15 ቀን ነው፣ ከዛ በላይ አያልፍም። ወይ ደግሞ አዴቷ ምን እንደሆነ 7 ቀን 8 ቀን ሊሆን ይችላል። ያ 8 ቀን ድረስ ትታው ወይንም 7 ቀን ድረስ ትታ ከዛ ወዲያ እንደ ያለው ወር አበባ አይደለም እስቲሐዛ ይባል የበሽታ ደም ነው የሚባለው። ይሁንና እንደው ወዲያ አክሰረ ሐይድ ተህር 15 ቀን ነው። ከ15 ቀን ወዲያ እንደሚቀጥል ተሆነ መጾም ትችላለች።
ሁሉ ነገር ዒባዳ ማድረግ ትችላለች ማለት ነው። እንግዲህ የወር አበባዋ የሚመጣባትን ሰዓት ታወቀችው አሁን ሁልጊዜ የማያቋርጥባት ሆነ ያ ድሮ ታየው የነበረውን ያህል ሰዓት አይታ ተከለከላ ከዛ ወዲያ እንደ ያለውን ተጣጥባ ምን ብላ ጾሟንም ትፈልጋ እንትን ትላለች። በሷ ሐራም የሆነ ነገር ሁሉ ሐላል ይሆንላታል ማለት ነው። አጠያይቋ ግን አሁን ሲገባኝ ምንድነው ልክ ሰኞና ሐሙስን ስጾም ነው የጾምኩ ቀን ነው ሀይድ የሚመጣው ነው እኮ ጊዜው ማያት አለባታ ጊዜው ነው እኮ ነው። ለምሳሌ 15 ቀን ታለፈው ወዲያ እንደሚመጣ ያኛው ሰዓት አይደርስ ይሄ ሀይድ ልንለው አንችልም። ግን ሁሉ ጊዜ አዲያቷ የምትጾምበት ላይ የሚመጣባት ሆነ ምንም አማራጭ የላትም። እንደዛ ነው የሚገባው የተሆነ ምንም አማራጭ የላትም። ዝም ብላ ወር አበባ ሆኖ መጾም ክልክል ነው። እንግዲህ ሲተዋት ያው እንተማ ነው ንየዋ እኮ ንየቱል መርኢ ኸይሩ ሚን አመሊህ ከምትጾመው ይሄ ንየዋ እንዴት ስኩንኩላ እኮ መቋረጧ እኮ መቆርቆሯ ያው አላህ ሱብሓነሁ ወተዓላ አጅር ይጽፍላታል። ችግር የለውም። ማሻአላህ እንግዲህ በጾምሽ ለኛም ዱዓ አድርጊልን። መርሐባ። ሁለተኛው ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቁርአን ድምጽ ከፍ አድርጎ መቅራት እንዴት ይታያል? እና ሌላም ጥያቄ ያላችሁ የመጀመሪያው ጥያቄ ይሄ ነው። ቁርአን ሁለት አይነት ነው የምናየው። ብቻውን ተሆነ ችግር የለውም። ሪያና ሱም የማይገባበት ሆነ ጀማዓ ጋር ሆኖ ጀማዓው ተኝቶ ሱመጩ ሐራም ነው። ታጁራ ይሁን ተራም ቁርአን ይቅራ ብቻውንም ይሁን ሰው ባጠገቡ ተተኛ ሰው የሚሰማው ቀድር መጮሁ ክልክል ነው። ወይሕሩሙ ተሽዊሹ ይላሉ ፉቃዎቹ። ሰው መወስወስ ሐራም ነው ይላሉ። ቢዚክሪ ወልቁርአኒ ወቢልዒባዳኛቸውም ዒባዳዎች በቁርአን ሆነ በዚክርም ሰውን አዛ ማድረግ ክልክል ነው። ለይኩ አሁን እኮ በረመዷን ተሐጁድ ሲሰገድ ባካችሁ ውጭ እንኳ ዝጉ የምንለው ለዛ ነው። የታመመ ሰው አለ፣ ዱዒፍ ሰው አለ፣ ደካማ ሰው አለ፣ እንቅልፍ እምቢ ብሎት ሌሊት የሚወስደው ሰው አለ። እዛ ትጮህበት ያን ሰው መወስወስ ሐራም ነው እና ስለዚህ ወንድማችን ብቻውን ሆኖ ተሆነ ቢጮህም ችግር የለውም። አለዛ በሚስጥር መቅራቱ ጥሩ ነው። በይፋ ውስጡን ስሜት የማይመጣው ተሆነ ታልጮህ የማይሆንለት ሆነ መጮህ ነው። አለዛ በሚስጥር ቢቀራው በጣም ቆንጆ ነው። መርሐባ። ሁለተኛ ጥያቄያቸው ይሄ እንኳን የብዙ ጥያቄም ይመስለኛል። በጀማዓ ሰላት ወቅት ድምጻቸውን ከጀማዓ መሃል ከፍ አድርገው የሚቀሩ ሰዎች አሉ። ይሄ እንዴት ነው ይላሉ። ይሄ ክልክል ነው። ባጠገቡ ያለው ሰው የሚሰማው ቀድር ያው አንዳንዱ ወስዋስ ይኖርበታል። አንዳንዱ ደግሞ ሁሩፎቹን ማውጣት ግዴታ ነው። ነፍሱ እስከሚሰማ ድረስ ራሱ እስከሚሰማ ድረስ መጮህ ግዴታ ይላሉ በኢማሙ ሻፊዒ መዝሀብ። በቀልቡ ቢያፈሰው አይቻልም። ነገር ግን ባጠገቡ ያለው ሰው የማይሰማው ቀድር መሆን አለበት ይላሉ። እኔ እየሰገድኩ አንተ ለመወሰውስ ሆነ ክልክል ነው እና የመጮህ ብዙ ነገሮች እንትን አሉ። ጓደኛውን እዚህ ጀማውን የሚያውክ ነገር መጮህ ክልክል ነው። እንደዚህ የሚያደርጉ ሰዎች ያው ድምጣቸውን ዝቅ ማድረግ ነው ያለባቸው። አንዳንዱ ያው ሁሩፎቹ አይወጡልኝም ብሎ ተጨናንቆ የሚቀራ ሰው አለ። ቀስ ብሎ ቢቀራ በቃ ሁሩፎቹ አይወጡልኝም፣ ሁለተኛ ደግሞ ድምጽ አይሰማኝም ብሎ የሚሰማው ሰው አለ። ኡዙር ሆነ ችግር የለውም። ግን በተቻለ አቅም በተቻለ ያህል ባጠገቡ ያለው ሰው የማይሰማው ቀድር ነው እንጂ መጮህ አለበት። እዛ የሚሰማው ቀድር ተሆነ ሰው ማስወስ ክልክል ነው። ይሄን መቆጠብ አለብን ነው። እንደው ከዚህ ጋር ተያይዘው ሸሆቹ አሁን ልክ ድምጻቸው የሚላሉ በተለይ ኢማሙን ተከትለው የሚነሱ ተክቢራዎችን ኢማሙ አላሁ አክበር ሲል ሰውላ ተከትሎ ሲወርድ በተለየ ሁኔታ አላሁ አክበር ድምጻቸው የሚያወጡ ኢማሙ ሲነሳ እያንዳንዱ እንትን ላይ ተክቢራውን ድምጽ የሚያሰሙ ሰዎች አሉ። ብዙ ጊዜ ብዙ መስጊዶች ላይ ይሰማል ይሄ ነገር። እሱኛውስ እንዴት ነው? ተክቢራ ሁና ማይክ አለ ማሻአላህ ሙበሊግ የሚባል አለ። ከኢማሙ ኋላ ሆኖ ለወዲያ ላሉ ሰዎች ተኋላ ላሉ ሰዎች የሚያስተላልፍ ይላል፣ ሙበሊግ ይባላል። አሁን ይኸው ማይክ አለ፣ ሁሉ ነገር የተመቻቸ ነው። ለምን እንጮሃለን? ቀስ ብለን ነው ማድረግ ያለብን እንጂ ተኋላ ሆነ አላሁ አክበር እያልን ማለት የተገቢ አይደለም። ከራህ ነው ሐራም ነው ኺላፍ አለ በይነ ዑለማ እና ዋናው ነገር ከራህ ነው እና ስለዚህ አንጩሁ። ተክቢራም ራሳችን የምንሰማው ቀድር፣ ፋቲሃውም ራሳችን፣ ተስቢሁም ራሳችን የምንሰማው ቀድር ነው መጮህ ያለብን። ባይሆን ሁርፎቹን የምናወጣበት ቀድር መጮህ ነው ያለብን እንጂ በጣም መጮህ ይሄ ጥሩ አይደለም ማለት ነው። መርሐባ። ይሄ እንኳን ብዙ ጊዜ የተመለሰ ጥያቄ ነው። ቢሆንም አደራ መልሱልኝ የሚል ነገር እንግዲህ ያው በሆነ መንገድ ወይ ዩቲዩብ ማየት አልቻሉም። እንደዛ ቢስ እንትን ስላልኩ ነው ጥያቄያቸውን ማነበው። ከዝግጅት ክፍሉ የደረሰኝ ጥያቄ ግን ብዙ ጊዜ የተመለሰ ጥያቄ ነው። ቢሆንም አደራ የሚል ነገር አብሮት ስላለው ነው። ወይ ለሸዋል ጾም ነው ወይ ለቀጣይ ሱና ጾሞች ነው፣ አላሁ አለም። ግንኙነት ጾም ያፈርሳል ወይ ብለው ጠይቀዋል። አዎ ያፈርሳል።
እንዲሁም በረመዳን ተሆነ ጾሙም ይፈርስበታል፣ ይጠፋበታል፣ ወንጀልም አለው ማለት ነው። ከባድ ወንጀል ነው። ከፋረቱል ኩብራ አለበት። በነፃ ታልቻለ 2 ወር መጾም፣ ይህን ታልቻለ 60 ማማላት እያል ያሳልፈነዋል። ይህም ብዙ ጊዜ ሱና ጾም ተሆነ ጾሙ ይበላሻል፣ ከፈራ ያለበት ቀዷ ቢያወጣ ሱና ጾም የጾመ ቀን ላይ ግንኙነት ቢያረግ ይሄ ሰው ሐራም ነው። ኢባዳ ተገባ በኋላ ኢባዳውን ማፍረስ የለበትም። ግንኙነት ማድረግ ሐራም ነው። ነገር ግን ከፈራ ያለበትም ጾሙ ይበላሻል ማለት ነው። ከረመዳን ውጭ ያሉት ሆኑ ማለት ነው። አራተኛው ጥያቄ ወር ሳይሞላኝ ወይም የወር አበባዬ ጊዜ ካለቀ በኋላ አቆጣጠሩ በትክክል ሳይደርስ የሚመጣ የወር አበባ አይነት ወይም ፈሳሽ ደም ጾምን፣ ሰላትን ይከለክላል ወይ? እንግዲህ ጊዜውን የምታውቀው እሷ ናት። ከወር አበባ ጊዜ ውጭ ተመጣ ደም ፈሳድ ደም እስቲያዷ ነው የምንለው፣ አያበላሽም ነው። በወር አበባ ጊዜ አካባቢ ተመጣባት የወር አበባ ነው የምንለው። እንግዲህ ሴቶች ምንድነው አሁን የተቸገሩት የወሊድ መከላከያ የሚባል ነገር ይወጋሉ፣ ወይ መሳሪያ ወይ መድኃኒት ያስቀብራሉ፣ ወይ ኪኒን ይወጣሉ። በዛ ጊዜና የወር አበባቸው ጊዜውን ጠብቆ አይበቃም፣ ወይ አስቀድሞ ይዛባል፣ ወይ አስቀድሞ ይመጣል፣ ወይ ደግሞ ተአኽሮ ይመጣል። ይሄ ነው አሁን ሴቶቹ እንትን ያላቸው። ቢሆንም የወር አበባ መሆኑን ያውቁታል። ይሄ ደም ፈሳዱና እንትኑ ሊለያይ ይችላል። አንዳንዶቹ ላይ ይለያያል። ደግሞ አውራ ጥቁር ይሆናል፣ ያቃጥላል፣ ሲወጣ ሽታ ሊኖረው ይችላል። እንደዚህ ያሉ ነገር ልትለየው ትችላለች። ሁለተኛ በአዴቷ አዴቴ በስተፊት ምንድን ነበር በዚህ ቀን ነው። አሁን ግን 15 ቀን ተላለፈ። 15 ቀን ውስጥ ሆነ ፊት 7 ቀን ነበር የምታየው፣ አሁን 8 ቀን አየች። የወር አበባ ነው የምንለው። 8 ቀን ነበር የምታየው፣ 12 ቀን የወር አበባ ነው። 15 ቀን ሳልበለጠ ድረስ ማለት ነው። ያንን እንግዲህ ሴቶቹ ራሳቸው ያውቁታል። የወር አበባ መሆኑን ታወቀች፣ ጾም መጾም የለባትም፣ ግንኙነት ማድረግ የለባትም፣ ሶላት መስገድ የለባትም። አይደለም ብላታ ላይ ጊዜውን ማስባ እስቲያዷ ነው ወይም ደግሞ ፈሳር ነው መጾም አላት፣ ግንኙነት ማድረግም ትችላለች ማለት ነው። መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የእናቴ ወንድም ወይም አጎቴ ኒካህ አሳስሮኝ ነበረ፣ ይቻላል ወይ? ወላሂ እንግዲህ እነዚህ ዙል አርሐም ናቸው። የእናት ወንድሞች ዙል አርሐም ይባላሉ። እነሷን ማሳሰር አይችሉም፣ ምናልባት ጨርሶ ተለለ በስተቀር። አሁን እንግዲህ ያው አባት ሊኖር ይችላል፣ አጎት ሊኖር ይችላል፣ ወንድም ሊኖር ይችላል፣ ወንድም ልጅ ሊኖር ይችላል፣ አጎት ልጅ ሊኖር ይችላል። እንኳ ቢሆን የሸሪዓ ፍርድ ግን ማንኛቸውም ሙስሊም ለማንኛቸውም ሴቶች ወልይ ናቸው የሚል ቀውል አለ። የዑለሞች አስተያየት ማለት ነው። ዝሙት የሚሰሩ አንድ መስጂድ ሄደው ወይ አንድ ቦታ ሄደው አንድ ሙስሊም ወልዩ ሆኗት ሊድራት ይችላል ባለው በቅርብ አባት ወንድም አጎት ተለለ ማለት ነው። በዛ መልክ ተሆነ ችግር የለውም። ወላስ እንደማንም እንግዲህ አንዴ ተጋብተዋል፣ አንዴ እንትን ብለዋል፣ ተተመቻቸው አባቷ ታለ ወይ ወንድሟ ታለ እንትን ሚል ጥሩ አለዛ ወልዶ ተሆነ ምን ተሆነ ልጁ የዝሙት ነው አንልም። በዚህ መዝሐብ ሄደን ይቻላል ነው። ለምን ሰይባት ሆነ የጭራሽ ደግሞ ራሱ በራሷ ፍቃድ በራሷ ውክልና እንትን ብላ ማድረግ ትችላለች የሚል ቀውል ስላለ ችግር የለውም። ነገር ግን አደራችሁን የእናት ወገኖች ዙል አህራም ናቸው፣ ምን ጊዜም የአባት ወገኖች ናቸው የሚሆኑትና ኒካ ስታስሩ ምናልባት እንደው ዘመድ ጠፍቶ የሚያስር ታልጠፋ በስተቀር ወደ እነሱ መሄድ ዘመድ ናቸው፣ የእናት ወንድም ነው፣ ቅርብ ዘመድ ነው። ነገር ግን ሸርዑ የሚመለከተው በአባት ወገን ያለውን ስለሆነ በዛ አድርጉ ነው የምለው። መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የህፃን ልጅ ሽንት ወይም ነጃሳ የሚሆነው ከስንት ዓመቱ ጀምሮ ነው? የሴትና የወንድ ህፃን ልጅ ነጃሳስ የሚጀምርበት ጊዜ ልዩነት አለው ወይ? ማሻአላህ አሁን ጥሩ ጥያቄ ነው የጠየቁት። እንግዲህ 2 ዓመት ያልሞላው ነው። 2 ዓመት ተሞላው ጠንክሯል ማለት ነው። የወንድ ልጅ ነጃሳ 3 አይነቶች ናቸው። ሙኸፈፍ አለ፣ ሙተወሲጥ አለ፣ ሙገለዝ አለ። ሙገለዝ የሚባለው ውሻ የነካው ነው። ደሙ ሚንካው ሽንቱ ሚንካው ልጋጎ ሚንካው ብቻ ውሻ ነካው ሙገለዝ ነው። 6 ጊዜ በኋላ 7ኛ ባፈር ነው። ያው እስከ ዛሬ ያሳልፈነዋል። ሙተወሲጥ ማለት እንደ ደም ያለ እንደ ሽንት ያለ እንደ ሰገራ ያለው ሙተወሲጥ ነው። ቃናውን ማስወገድ ያለብን፣ ጣዕሙን ማስወገድ ያለብን፣ ሽታው ማስወገድ። ይሄኛው ደግሞ ሙኸፈፍ ነው። የህፃናቱ የእናቱን ጡት ብቻ የጠባ ምግብ ነክ ያልነካ 2 ዓመት እስከሚሞላው ድረስ ሙኸፈፍ ነው። ውሃ ተጨመርንበት ይጠራል ነው። ይሄ ወንዱ ነው። የሴቲቱ ሙተወሲጥ ነው። እንደ ሽንት እንደ ደም ነው የምናየው። በደንብ አድርገን ማጠብ አለብን ማለት ነው።
ልዩነቱ ምንድነው? ሁላቸው ሰው አይደሉም ወይ? ምንድነው የወንድና የሴቷ ልዩነት ምንድነው ቢባል ዑለሞቹ ዝላ ያስቀምጡታል ፍቁሆቹ። አንደኛ ወንድ ልጅ አንሹ ይበዛልና ዋናው አንሹ ይበዛል ታቃፊው ይበዛልና ጠበቅ ብናረገው ነጃሳውን ሰው ይሸገራል ብለው ከፈፍ አረጉት። ነብዩም ታቅፈው ሽንት ሸናባቸው ውሃ ነው የጨመሩት። ሁለተኛ ወንድ ልጅ አቅመ አዳም ሲደርስ በጧሃራ ነው መንይ ነው የሚያየው። ሴት ልጅ አብዛኛው ደግሞ በነጃሳ ነው የወር አበባ ነው የምታየው። ይህም ይለያቸዋል። የወንዱ ልጅ ቀጭን ነው የሴቷ ወፍራም ነው፣ ወንዱ ወፍራም ነው የሴቷ ቀጭን ነው የሚልም አለ። እንደገና ደግሞ ወንድ ልጅ የተፈጠረው ተጧሃራ ነው፣ ሴት ልጅ የተፈጠረችው ተነጃሳ ነው የሚሉም ቀውል አለ። ለምሳሌ አባታችን አደም ታፈርና ተዋሃ ነው፣ እናታችን ሐዋት አባታችን ተላይኛው ታጥንታቸው ነው፣ ያው ደም አለው ሊሉ ነው። ዋናው ነገር አንሺው ይበዛልና ነውና ሰው እንዳይሸገር ወንዱ ይተቀለለ ብሏል። የሴቷ ልጅ እንደ ማንኛውም ነጃሳ እንደምትወስጡ እንደዛ ነው ነው ልዩነቱ ይሄ ነው። ስለዚህ ምግብ ምናምን ከጀመሩ በ3 ወር በ6 ወር ሊጀምር ይችላል፣ በ4 ወር ሊጀምር ይችላል። ተጀመረ እንደ ማንኛውም ነጃሳ ነው እንትን ነው የወንዱም የሴቱ የሴቷማ በቃ ብትጀምርም ባትጀምርም ያው እንደ ማንኛውም ነጃሳ ነው። የወንዱ ነው ያልኩት ያለሁት። የሴትዮዋማ ተወንዱ ትለያለች ብለናል። አቅመ አዳም በስንት ነው የሚደርሱት ያሉ መሰለኝና አቅመ አዳም የሚደርሱት 2 አይነት ነው። አቅመ አዳም የሚደርሱበት አልተነሳ የሁለቱ ነጃሳ ልዩነት አለ የሚል ነገር ነው ያነሱት። መርሐባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከ10 ዓመት በፊት እስር ቤት ሁኜ ያልጾምኳቸው ጾሞች አሉ። ምንድነው ማድረግ ያለብኝ ይላሉ። ችግር የለውም አሁን መጾም ይችላሉ። ቀዶውን ያውጡ። እየተመቻቸው ተሆነ ለዛ ታስራ በፊት ለጥንት ቀዶም አለባቸው። ለጾም በዛው በጾሙ ለክ ደግሞ እህልም ማውጣት አለባቸው። አይ ቀዶ ለማውጣት ሳይመቻቸው ቀርቶ ተሆነ አሁን ቀዶ ነው እስትግፋር ማድረግ አለባቸው፣ ተውበት ማድረግ አለባቸው። ቀዶውን ያውጣሉ ማለት ነው። ምን 10 ዓመት ነው ያሉት? አዎ ከ10 ዓመት በፊት እስር ቤት አንድ ዓመት እኮ ይጨርሱት እኮ ይችላሉ ይችላሉ። እና ስለዚህ እንዲህ ያርጉ መጾም ቀዶው ነው ማውጣት ያለባቸው። መርሐባ ሰላሙ አለይኩም። ከባለቤቴ ጋር ብዙ ጊዜ እንዴት አደርጊና እንዲያ ካደረግሽ እያልኩኝ ኒካ የለንም ብዬ አስፈራራለሁ። ግን ብዙ ጊዜ ያን ያስፈራራሁበትን ነገር አድርጋው ታውቃለች እና የኒካው ጉዳይ እንዴት ይታያል? ሁለት አይነት ነው። ኒካውን ታዕሊቅ አድርጎት እንደሆነ ይሄን ተሰራሽ ኒካ ወርዲያ ብሎ እንትን ብሎ ተሆነ የምር ለማስፈራራት ተሆነ ወርዲበትም ለተህዲር ተሆነ ማለት ነው ለማስጠንቀቂያ ተሆነ ችግር የለውም። ነገር ግን ኒካውን አስቦበት ብሎ ተሆነ ተሰራሹን ኒካ ወርዳል ማለት ነው። ጥንቃቄ ማድረግ ነው። አንዳንዱ እዛ ቤት እንድትሄጂና ኒካውን አወርዳለሁ ይላል። ምናልባት እንደማለቱ እሷን ለማስፈራራት ተሆነ ምን ያህል እንዳበረረ ተሆነ ችግር የለውም። አይ ኒካውን አስቦ በቃ ተሄደች ፈታታለሁ ብሎ አስቦ ተሆነ ኒካ ወርዷል ማለት ነው። ስለዚህ አሁን ጠያቂያችን የጠየቁበት ቃና ልባቸው ላይ ያለው ንያ ምንድነው? እሳቸው ነው የሚያውቁት። እሳቸው ናቸው። ከሁለት በአንድ ይሆናል ማለት ነው። እኒህ ጠያቂያችን እንግዲህ ጥያቄው ምን ነይተው እንደሆነ አልገባኝም። ምንድነው የሚሉት? አሰላሙ አለይኩም ሚስቴ ውጭ ናት 2 4 ዓመት ሰርታ ስትመጣ በመጣች ጊዜ ኒካ ማሰር አለብኝ ወይ? እንግዲህ አልተጋቡም እንዳይባል ሚስቴ ብለዋል። ለምንድነው በየመጣች ጊዜ ኒካ ማሰር የጠየቁት? ያው እንግዲህ ስለተራራቁ በአመትም በ2 ዓመትም በ3 ዓመትም ስለምትመጣ ኒካ ያለቀ መስሏቸው ነው። እርሶና እሷና እርሶ ተስማምተው ተሆነ 10 ዓመትም ትንጣ 20 ዓመትም ትንጣ ሀያታችሁ ተቆየ ተተዋደዳችሁ ኒካው በአንቱ እጅ ስለሆነ አንቱ ነው እንጂ መፈሷ ስለማፈታው አመት መቆየት ወይ በሸሪዓ ፍርድ ቤት አላስፈረሰችው በስተቀር ያው ቀረብ ይብላ ማለት ነው። አለዛ ችግር የለውም። በ2 ዓመትም ትመጣ ተተዋደዳችሁ ኒካውን ታላዋረዱ ማለት ነው። ኒካውን አወረዱ ተሆነ እንደገና ኒካ ነው የሚያስወጡ። ኢድዋ ታለቀ በኋላ ኢድዋ አልቆ ተሆነ ማለት ነው። ኢድዋ ታለቀ ረጀቱ ማለት አላቸው። ነገር ግን አሁን እሳቸው የመሰለኝ 2 ዓመት ትቆይ ይሄን 2 ዓመት ተራርቀናል ኒካው እንዴት ይሆናል ብለው እንትን ብለው ነው። ኒካውን ሳላወረዱ ድረስ ኒካው አለ ችግር የለባቸውም። ምናሻ ብለው ጣጣ ይገባል። ድሮ ኒካ አላቸው ሳላወረዱ ድረስ እንደ ባትሪ ቻርጅ አይፈልግም። በቃ ሸሪዓችን መርሐባ ሰላሙ አለይኩም የመንግስት ሰራተኛ ዘካ አለበት ወይ? ካለበትስ እንዴት ነው የሚሰላው ይላሉ። እንግዲህ የመንግስት ሰራተኛ ምናልባት ደግሞ የመጫላ ተሆነ አለበት። የመንግስት ሰራተኛ ይሁን ነጋዴም ይሁን ምንም ይሁን ኢማም ይሁን ዘካ ጠረፍ ላይ ታለ ዘካ ተደረሰ ብር የሚያጠራቅመው ታለ አለበት። እንግዲህ ባሆን እኛ ድሮ ፈትዋ የምንሰጠው 85 ግራም
80,000 ብለው ሁለታ ተሳስቻለሁ ይቅርታ ብያለሁ። እዛ ፈቷች ላይ ሳምንት ላይ መታረም ያለበት ነበር 80,000 ነው ያልኩት። ታየው ኋላ ማለት ነው 85 ግራም ነው እንዴ 80,000 አይደለም ተሳስቻለሁ። እዛ ላይ ይቅርታ ጠይቄያለሁ። አላሉም 85 ግራም እኮ ብለዋል። አይደል 80,000 ግራም ነው ያልኩት ነው እንዴ? አንተም መልሰኝ። አፍወን እነሱም እንትን ሲሉ እንትን ማለት ነበረ። ስለዚህ 80 ግራም 85 ግራም የሚያስገዛ ብርት አለው ወርቅ 85 ግራም ወርቅ የሚያስገዛ ብርት አለው ተቀማጭ ብር ዘካ አለበት ነበር የምንለው። አሁን 85 ግራም በጣም ውድ ነው። በጣም ውድ ነው። አሁን ምን ተሆነ በሩፊት ዷን እናርገዋሉ 595 ግራም ብር የሚያስገዛ ብርት አለው አለበት ዘካ። ከ85 ግራም እና ከ595 እኮ 595 የበለጠ እኮ ትልቅ ግራም ነው። ብሩ ይቀንሳል። የብሩ ዋጋ ይቀንሳል። በብር ነው ወርቅ ሳይሆን ብር። ኦኬ ፊቷ እንደውም ፊቷ ሀገራችን ያለ አልመሰለኝም ነበር። አይ ብርም አለ ይሞታል። ያው ማን ተወደደ እንጂ እሱ በጣም ለምንድን ነው ተዛዋ የተመለስነው ወደ ፊቷ? አለቅጥ ወርቁ ሲወደድ ድሆቹ ተጎዱ። ዘካም ያወጣል 4 ሚሊዮን 5 ሚሊዮን ሊሆን ነው። ይሄ 3 ሚሊዮን 4 ሚሊዮን 1 ሚሊዮን 2 ሚሊዮን ያለው ሰው ዘካ ያወጣም ማለት ነው። እንደዛ ተሚሆን እንግዲያስ በምትወስጡ ፊቷው 595 ግራም የሚያስገዛ ብርት አለው። 400,000 ሊሆን ይችላል 500 እንደ ገበያው ነው። አሁን ወደ 600 ሊሆን ይችላል። እንደ ገበያው አይቶ ያን የሚያስወጣ ቀደር አለው ማለት ነው። ካለ ከዘካ አለበት። ስለዚህ ወርቁ ቀርቶ ወደ ብር ወደሚያስገዛው ነው። ለምን ድሆቹ ተጎዱ? እውነት ነው። እኔም ሁሉ ጊዜ 85 ግራም ነበር የምለው። አሁን ትናየው እውነታቸውን ነው። ድሆቹ ይጎዳሉ። መርሐባ። ዙሁር ሳልሰግድ 10 ቢደርስብኝ ምንድነው የማደርገው? እንግዲህ ዓለምም የሶላት ዑዝሮች ሁለት ናቸው በፍቅሆቹ አካሄድ። ያው እብድ መቼም አይገባም ዘላይ ወይ ንስያን ነው ወይ እንቅልፍ ነው። በእንቅልፍና በረስቶት ሆነ ያው ቀዷ ማውጣት ነው። ሲታወቀው ስራ እየሰራ ተሻግሎት ሆነ ወንጅሏል፣ ያው ቀዷ ነው፣ ሌላ የለውም። ግን ስራ ከሆነ አቁሞ ወደ ሰላቱ አዎ የፈለገ ስራ ቢሆን ወንዶ ኢባዳ ቢሆን ሌላም ስራ ይሁን ምንም ይሁን ሶላት ተደረሰ ሶላት እንትን መስገድ ነው ያለበት። እንደ ጦር ላይ ተሰገዱ ይያሉናል። ጨበጣ ጦር እኮ ሆኖ እንኳን አሳልፉ የሚል የለም። ሰገዱ ያሉና ያው ታለፋቸው ቀዷ ነው የሚያወጡት ለማለት ፈልጌ ነው። የአሱር ጊዜ የአሱር ሰዓቱ ገና ተሆነ ማያልፍ አሱሩ ማያልፍ ተሆነ ቀዷን ቢያስቀድሙ ጥሩ ነው። የዙሁርን ቀዷ የአሱር ሰዓት በጣም ተጎድቶ ሆነ ሁለተኛ ቀዷ እንዳይሆን አሱርን ሰግደው እንደገና ዙሁርን ቀዷውን ያውጡ ነው። መርሐባ። ጀናባ ላይ ሆኜ ጾም ቢስ ሸሪዓው ምን ይላል? ኧረ ምንም ችግር የለውም። ለምሳሌ ግልኙት አድርገው ሌሊት ማለት ነው ታይታጠቡ ሱብሂ ደረሰባቸው ነው። ይሄ ምንም ችግር የለውም። ሶላቱ እንዲያልፍ ብቻ እንጂ ይሄ ችግር የለውም። ለሱናም ለፈርድም ነው ለማንኛቸውም ይሁን ባይሆን ግልኙነቱ ሱብሂ ተፈጀረ በኋላ ከሆነ ጾሙ ባጢል ነው ማለት ነው። አለዛ ማታ ግልኙት አድርገው ወይንም ኢህቲላም ሆኖ ሰውየው ወይ ሴትዮዋ ጧት ቢነጋባቸው ሳይታጠቡ ይሄ ምንም ችግር የለውም ማለት ነው። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በካልሲ መስገድ ይቻላል ወይ ይላሉ? በካልሲ መስገድ ይቻላል። በካልሲ አብሶ መስገድ እንዳይሉ እንጂ እንግዲህ ወደዛ ይመስላል ሁኔታው ወደዛ ይመስላል። አሁን በየቦታው የኛ ሀገር ካልሲ አይቻልም። ዝም በስስ ካልሲ ተዋሃ የሚከለክል መሆን አለበት። ለሐጃው ሲሄድ ሲመጣ ያ ካልሲው ወፍራም ሆኖ የሚከላከልለት መሆን አለበት። ውሃ ቢነካው ውሃ ቢረጭበት በውሃ ቢሄድ የማያስገባ መሆን አለበት ነው ሸርጡ። በካልሲ በቃል የሚሉ አሉ፣ የለም ወፍራም ነው ብለዋል። እና ስለዚህ አብሶት ሆነ በእኛ ሀገር ካልሲ አይቻልም። እንደ ኹፍ ተጠቅሞት ከሆነ እንደ ኹፍ እንደ ዝም ብሎ ካልሲ ሰግዶ አርጎ መስገድ ይቻላል፣ አይ ችግር የለውም። አፍዶሉ ግን ካልሲውን አውልቆ መስገድ ነው አፍዶሉ። ረሱላህ ሰለላሁ ዐለይሂ ወሰለም እንደሰገዱት ማለት ነው። ካልሲውን አውልቆ መስገዱ አፍዶሉ። አለዛ ካልሲው ሰግድ ምንም ችግር የለም ጧሃራ እስከሆነ ድረስ። እንደው በእግረ መንገዷ ቢነካኳት ካልሲ እንደዚህ እንደ ኹፍ የመጠቀሙ ነገር ተምታታ እኮ ቀጭንም ካልሲ ያረገ ከቁርጭምጭ በታች ካልሲ የሚያረገ ምን ያረገ ሁሉ በቃ ዝም ብሎ ውሃ ነክቶ እንዲብስ አድርጎ ሲሄድ ይታያል። እውነት ነው። ይሄ ብዙ መቼ ማሳልፈ ነው እንደው በየጊዜው ሰው እንደው ሸሆቹ ካልሲ ነካ አድርጎ በቃ እንደው አሁንማ ተመቸው ሰው እኮ ስለተመቸው ነው። ካልሲው እንኳን አሁን የመጣ ካልሲ ደግሞ ያሳዝናል። ተቁርጭምጭም በታይ እኮ ነው ልክ እንደ ሴቶች እና ይሄ አይቻልም። ማጠብ ዋጅብ የሆኑትን ቦታዎች መሸፈን አለበት።
ካልሲው ደግሞ ተውሃ የሚከላከል መሆን አለበት። ኢማሙ አሕመድ ናቸው ይመስለኛል። እሳቸው ቀጭን ቢሆን ግድ የለም እንጂ ሌሎቹ ወፍራም መሆን አለበት፣ ውሃ ቢገባው የማያስገባ መሆን አለበት። ሁለተኛ ለእንጨት ውሃ ሲቀዳ ምናምን አርጎት መሄድ መቻል አለበት። እንደ ጫማ ያው ኹፋር የለም እንደ ጫማ ቢጠቀመው የማይቀደድ ጠንካራ መሆን አለበት ነው የሚሉት። እና በአሁን ዘመን የመጣው ባካችሁ እንደው ደግ በነዛ መዝሐብ ይሁን እኛ ይበቃል በሚሉት ይሁን ግድ የለም። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። መርሐባ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ከቆይታ በኋላ ተመልሰናል። ወደ ቀጣይ ጥያቄዎች እንሄዳለን። መርሐባ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። እኔ ሙስሊም ነኝ፣ ቤተሰቦቼ ክርስቲያን ናቸው። እንዴት አድርጌ ነው መኸደማቸው? ያው መኻደም ማለት የሚበሉትን ነገር ማቅረብ ነው፣ የሚለብሱትን ነገር ማልበስ ነው እንጂ ሌላ ነገር የሚያመልኩት ነገር አይገዙም። ያው ግን የአባትና የእናት ሀቅ አላቸው። ካፊርም ቢሆኑ መጣል የለባቸውም። የሚበጃቸውን ነገር ማሳከም፣ የሚበሉት ማቅረብ፣ የሚጠጡት ሳይሆን እሷ ሙስሊም ናት መጠጥ ማቅረብ አትችልም። ግን ለምግባቸውና ለሚጠጡት ነገር ውሃ ነክ ሐላል የሆኑ ነገሮችን ማቅረብ አላት ነው። ስለዚህ ለመኸደም የሚከለክላት ነገር የለም ወይም የሚከለክለው ነገር የለም። ወንድማችን ወይታችን ቀጣዩ ጥያቄ ቀላይ ተመልሷል፣ ግን በሌላ መልኩ ነው የመጣው። ምንድነው የሚለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ሹፌር ነኝ። ዙሁር ሰግጄ አስር ላይ ግን ስራ ላይ ነኝ። አንድ ላይ አድርጌ መስገድ እችላለሁኝ ወይ? እንግዲህ አንዳንድ ጊዜ ተቸግረው ማድረግ ይችላል። አዲያት እንዲያደርገው ሁሉ ጊዜ እንዲያደርገው እንጂ አንዳንድ ጊዜ በጣም አስቸኳይ ነገር ሲሆን የማይመቸው ነገር ሆነ ዙሁርና አስር ላይ መስገድ ይችላል እንጂ ሁል ጊዜ ስራ አድርጎ እንትን ማለት እንደ ተዱንያው እኮ አኺራ ነው የሚበልጠው። እና በቶሎ ዙሁር በገባ ጊዜ ቶሎ ሰግዶ ለምሳሌ ሊወጣ ይችላል፣ ለአንዳንድ ነገር ሊያርፍ ይችላል። እና በዛይ ሰዓት ውዱእን አድርጎ ተጠንቅቆ በሚቆምባት ሰዓት መስገድ ነው እንጂ ያለበት ሁሉ ጊዜ እየሰበሰበ መስገድ የለበትም። አንዳንድ ጊዜ ግን በጣም የማይመች ሲሆን ይሄ ሀይድ ጉዳይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላት ላይ ሁኜ የወር አበባዬ ወይም ሀይዴ መጣ። ዝም ብዬ ሰላቴን ጨረስኩኝ። እንዴት ነው የሚታየው? አይታችን መጨረሻ የለባት ተመጣባት በቃ ዝም ብላ መህር ነው ያላት፣ ማቋረጥ ነው። ያው ተበላሽቷል እኮ ሶላቱ። የወር አበባው ሲመጣ ሶላቱ ተበላሽቷል። እና ስለዚህ ደግሞ እያወቁ ኢባዳ መስራት ክልክል ነው። ስለዚህ አበቃ መጣባት መህር ነው ዝም ብላ እንትን ማለት ነው እንጂ በዛው መቀጠል የለባትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጨጓራ መርፌ ጾም ያጠፋል ወይ? ይሄ እንደ ማንኛቸው መርፌ ተሆነ ችግር የለውም። ምናልባት የጨጓራ ልዩነት አለው እንዴ? አላሁ አለም። እኔ ምንም እውቀቱ የለኝም። በአፍ የሚዋጥ ተሆነ ወይም ደግሞ መሳሪያ ገብቶ ሆድ ላይ ጨጓራ ላይ የሚወጋ ተሆነ ያበላሻል። ግን እንደ ማንኛቸው መርፌ ሁሉ ጊዜ እንደምንጠቀማቸው ተሆነ ችግር የለውም። እንደ ግሉኮስ ያሉ ነገሮች ያበላሻሉ። ምግብ የሚሆኑ ነገሮች ናቸው የሚያበላሹት እንጂ ማንኛቸው መርፌ አያበላሽም። እና እንግዲህ አሁን የጨጓራ መርፌ ምናልባት መሳሪያ ያስገብተው መድኃኒት የሚያደርጉበት ሆነ ያ ያበላሻል። መርሐባ። ሁለት ልጅ ይዤ ነው የተፈታሁት። እሱ ምንም አይረዳኝም ወይም አይረዳኝም። እንዴት ይታያል በሸሪዓ ብላለች እህታችን። ደጋግማ ነግራው ቤት አላት። ያው በጣም የማይረዳት ሆነ ሸሪዓ ፍርድ ቤት ሄዳ መልክታ ያስጠረዋል፣ ወይ ቀለቧን ያሰጣታል፣ ወይ ንካውን ያወርድላታል። ይሄ ነው መድኃኒቱ ላይ ያለው። ወይ በሽምግልና ተሞክረው መጀመሪያ ራሷ ተሞክረው አላህን ፈራ ቀለቦች በባል የልጅቱንም የኔንም ቀለብ እንትን በልኝ ማለት አለባት። በሽምግልና የተመክረው እምቢ አለ። ሸሪዓ ፍርድ ቤት ሄድና ያስገድደዋል። አስመጥቶ ቀለቧንም እንዲሰጥላት እምቢ አለ። ንካውን እንዲያወርድላት ያደርግላታል። እና ወንዶች በሴቶች መጫወት የለብንም። ወልደን ስናበቃ መተው፣ እንደገና ደግሞ ሴቶችን ማሰቃየት ይሄ ሐራም ነው። በጣም አላህ የሚያስቆጣ ነገር ነውና ጥንቃቄ ማድረግ አለብን። የእናቲቱም የልጁም ሐቅ አለ። አዎ አለባት። ልጆች ይዛለች እኮ ደግሞ አልፈታትም። ፈቶኛል ነው ያለችው። ፈቶኛል ነው እንዴ ያለችው? አልተረዳኝም።
ፈቶኛል ነው ያለው። ሁለት ልጅ ይዤ ነው የተፈታው። አይዋ ያማ ሸሪዓ ፍርድ ቤት ያስፈልጋትም ቀለቧን እንትን ለማለት ነው። ቀለቧን አስገድዶ እንዲያስቀልባት እንዲሰጣት ማድረግ ነው። ካውማ ወርዷል። እኔ የተዋት መስሎኝ ነው። አይ አይረዳኝም። ፈተፈት ሸሪዓ ፍርድ ቤት ያልኩት ምንድነው ኒካዋት አላወረደ ኒካው እንዲወርድላት አለዛ ኒካውን አውርዶት ሆነ ቀለብ የማይሰጣት ሆነ ቀለብ እንዲሰጣት ሸሪዓ ፍርድ ቤት መመልከት ነው ያለባት። በሽማግሌ እንትን ተብለው በሰብ ተብለው እምቢ ታላ ሸሪዓ ፍርድ ቤት ግዴታው ነው ያስመጣዋል ማለት ነው። ያለፈው ረመዳን በባህር ስጓዝ 20 ቀን አልጾምኩም። ቀዳ ልጹም ወይስ ከፋራ ላውጣ? መጾም ቢችልማ ቀዷ ማውጣት ነው ያለበት። ቀዷ ማውጣት ነው እንጂ ከፋራ ዝም ብሎ አይደለም የሚወጣው። መጾም ተቻለ ቀዷ ማውጣት ነው ያለበት። ምናልባት በሽተኛ ተሆነ ወይ ትልቅ ሰው ተሆነ የማይችል ተሆነ ታልሆነ በስተቀር ዝም ብሎ ከፋራ ማውጣት የለም፣ እህል መብላት የለም። መጾም ነው ግዴታው። مرحبا السلام عليكم ورحمة الله وبركاته. يا الله باند ኩላሊት ነው የምኖረው ድካም በጣም ይሰማኛል እንደው ምን ማድረግ አለብኝ ይላል። ያው ዚክር ወይ ዱዓ ወይ ሰላዋት ነገር እንደዚህ ሰላት ነገር እየጠየቁ ይመስለኛል። ምን አይነት ዒባዳ ላድርግ ይመስላል? እንግዲህ ያው ወንድማቸው ለማህታችን አላህ የተሻለ አፍያ አላህ ይስጣቸው። አሚን አሚን። አንድ ኩላሊት መኖር ያው ያለ ነው። ሁለቱን የሚያጣው ሰዎች አሉ፣ ወንድሞቻችን እህቶቻችን አሉ የሚሰቃዩ። እሷ ጥሩ ነው እንግዲህ ያው ዒባዳ በመርከም መሻሻል እንጂ መተው የለበትም። ለምሳሌ ሶላ ቁማ መስገድ የማትችል ተሆነ ቁጭ ብላ መስገድ ትችላለች። ቁጭ ብላ ታልቻለች ተኝታ ብቻ አሉ በተዋረዶች። ጾምም ደግሞ መጾም ታልቻለች ተደከማት ምንም ማትችል ተሆነች ማብላት ትችላለች። አንድ ቀን አንዳንድ ፊ በእያንዳንዱ ቀኑ መስጠት ትችላለች። ለደሃ እንደ ጾም ይቆጠርላታል ማለት ነው። ሱናዎቹን ተቻለች ትሰግዳለች፣ ተቻለች ትተዋለች፣ ችግር የለውም። ዋጅቦቹ ላይ ትኩረት ማድረግ። ሱናም ደግሞ ቁጭ ብላ መስገድም ትችላለች፣ ተኝታ መስገድም ትችላለች። ለምሳሌ ሱናዎቹን ቁማ የሚደክማት ሆነ ቁጭ ብላ መስገድ ትችላለች። ዋጅብም ቁማ መስገድ የሚደክማት በጣም የሚያስቸግራት ሆነ ቁጭ ብላ መስገድ ትችላለች። ቁጭ ብላ ማልችት ሆነ ተኝታ መስገድ እየጠቀሰ መስገድ ትችላለች። እና አሞኛል ተብሎ እንትኑን አይተልም። ግን በተዋረድ ይላ ለምሳሌ ጾም ግዴታ ነበረ፣ በሽተኛ ተሆነች መጾም ማልችት ተሆነች ወዲህ እህል ተሻሽሎላታል። ይኸው ትልቅ ሰው ተሆነ ወዲህ እህል ተሻሽሎላቸዋል። ሶላቱም እንደዛ ነው። ቁሞት ሆነ መቶ የለም ሶላት መስገድ እንዲያልኩ ቁማ መስገድ ታልቻለች ቁጭ ብላ በቻለችው በተቁላዋ መስተጧቱም የቻላችሁትን ያህል ተገዙም ብሏል አላህና የቻለችውን ያህል መስጠት ማለት አለባት። ሁለተኛ ዱዓ ማድረግ ነው እንግዲህ ዱዓ ማድረግ ነው። አላህ ያሽራት። አሚን አሚን አሚን። ደረሳ ወስዶ ቤት ማብላት ፊዳ ይሆናል ወይ? እንግዲህ ደረሳ ሁለት አይነት ነው። አንደኛው ቀለብ ይዛውን ሆነ በቀለብ መቁጠር አችልም። ምናልባት ወስዲያ ደግሞ ያን ያዘጋጀችው ነገር ማብላት ትችላለች። 2 3 4 ደረሳ ወስዲያ ማብላት ትችላለች፣ ለአንድ መስጠት ትችላለች። ነገር ግን እቤቴ ደረሳ አለና መቀልበው ይችኑ ከፈረዋን በዛችሁ በቀለቡ ላጣጣት ሆነ አይቻልም፣ አይሆንም ማለት ነው። ለዲያ ነው የሚሰጠው እንትን ያለም እና ስለዚህ በዚህኛው እኔ ሳይ ደረሳውን ላብላው ስለከፈረ ብላታለች፣ ያ ችግር የለውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እናትና አባቴ ተፋተው 3 ዓመት ሆኗቸዋል። አባቴ ስላረጀና መሄጃም ስለሌለው ቤት ይመጣል። እንደው ችግር አለው ወይ? እንግዲህ ያው በኢማሙ ሻፊዒ መዝሀብ ትልቅም ቢሆኑ አጅነቢ ይሆናሉ ነው የሚሉት። እንደ ባለሐስል ሰው ታለና ምን ታለ ቤታቸው ነው፣ ቤታቸው መጥተው ቢያርፉ ችግር የለውም። ወይ ደግሞ ቦታ ይለዩላቸው፣ እዛው ቢያኩኖ ክፍሉን ይለዩላቸው። ሴትዮዋ ጋር እንዳይሉ መገናኘት የለባቸውም። ታወሩም ደግሞ ከሰው ጋር ሆነው ነው ማውራት ያለባቸው። ትልቅም ቢሆኑ እሷም ትልቅ ብትሆን ይሄ ነው መምጣቱ። ዝቤት መጥተው ቢካደሙ ችግር የለውም፣ ባይሆን ይለዩላቸው እንጂ ማለት ነው። ጥያቄውን አጠያየቁን ሳየው የሴት ልጅ ጥያቄ ሴት ልጃቸው ተጨንቃ ትመስላለች። ተጨንቃ ነው ማሻአላ። ለአባት ምናምን ብዙ ጊዜ ይባላል አይደል? ሴቶች አይደለም የሚጨነቁት ረህማ በጣም እንጂ ወንድም እኮ አባቱን ይወዳል። ችግር የለውም። አንቺ የገዛሽ አቅምታለሽ ለእናትሽም ለአባትሽም የገዛሽ እንትን በይ። ቤቱ ምናልባት መኖሪያ ተለላቸው ቤቱ የራሳቸው የጋራቸው ተሆነ ለይቶ እንትን ማለት ነው። ወይም ደግሞ ቤተሰብ ታለ እዛው ቤተሰብ መካከል እንትን ቢሉ ሴትዮዋ አጅነቢ ትሆንባቸዋለች። ማያትና መገናኘት አይችሉም እንጂ አንድ ላይ እንትን ቢሉ ችግር የለውም። ቤታቸውን ከፍለው። መርሐባ።
السلام عليكم ورحمة الله وبركاته. بحرام يتولد ልጅ ጀነት አይገባም ይላሉ እውነት ነው ወይ? ጀነት አይገባም የሚለው ሐዲስ ማዕሉል ነው፣ ትክክል አይደለም። ወላ ተዝሩ ዋዚረቱ ዊዝራ ኡኽራ አላህ ቁርአን የአንዱ ወንጀል በአንዱ ወንጀል አይያዝም። አባትና እናት ወንጀለዋል፣ አጥፍተዋል፣ ልጅ በመወንጀሉ ነው ጀሃነም የሚገባው እና ይገባል ማለት ነው። የዝሙት ልጅ ጀነት ይገባል ያው ኢማን ታለው ማለት ነው። እስልምናውን ይዞ በዛው በአይማኑ ኑሮ ተሆነ ጀነት አላህ ኢንሻአላህ ያስገባዋል። አንተ የዝሙት ላይ ነህና የጀሃነም ላይ ነህ የጀሃነም ሰው ነህ አንለውም ማለት ነው። ምን አጠፋ? አንዳንዶቹ ዑለሞች በነል ጀና ወናር ይሆናል፣ አንዳንዶቹ ደግሞ ኻዲም ይሆናል። ብዙ ቀውል አለ፣ ግን ሷሂሁ ጀነት ይገባል። ምን አጠፋ? በሌላ ወንጀል እሱ አይያዝም። ምን ያውቃል እሱ። መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከባለቤቴ ጋር ኢጅማዕ ወይም ግንኙነት የማድረግ ፍላጎት ምንም ቢሆን አጣሁም፣ እንደው ምንም ፍላጎት አጣሁ። እሱ ይለምነኛል፣ እኔ ፍላጎት አጥቻለሁ። ይህ ድርጊቴ እስልምናን ያጠፋብኛል ወይ? ያው እስልምናን አያጠፋም፣ ወንጀል ነው እንጂ። ግን ደግሞ ስሜት ተለላት ሴትዮዋ አትገደድም፣ ምንም ስሜት የላትም። ምናልባት ሰውየው ግንኙነት ቢያረጋት እሷ ማትጎዳት ሆነ እኔ ስሜት የለኝምና አንተን አላስቀርብም ማለት አትችልም። ወይ ደግሞ አይ እኔ እንግዲህ አልቻልኩም አልሆንኩህም ሌላ ሴት አግባ ብላ ፈቃድ ታርክ። ይሄ ነው ያለውም። ታልቻለች እኔ አልቻልኩምና ሌላ ሴት አግባ ብላ ፈቃድ ታርግለት እንጂ በመከለከሏ ከፍረሻል አንልም፣ ወንጀለኛ ነች ነው የምንለው። ግን ደግሞ እሷ አሁን ዑዝረኛ ነኝ እያለች ነው። ስሜት የለኝም በቃ ምንም ወንድ እንትን ለማለት አልቻልኩም ታለች። ወንድማችን ሁለት አማራጭ ነው ያለው፣ አንድ ማግባት ወይ ደግሞ ጾም መጾም ነው ያለበት ማለት ነው። አለዛ ደግሞ አንዳንድ ቀን እሷው ጋር እንዲያድር ማድረግ ማመቻቸት ነው ያለባት። መርሐባ። ይሄ ጥያቄ እኔ ከደረሰኝ በኋላ ተጠራጥሬ ምን ማለት ነው ብዬ ጠይቄ ነበር እና ጠያቂዎቹ ምንድን ያሉት? ጥያቄው ምንድን ነው? ቀልቡ ጥርጣሬ ያለበት የጥርጣሬው መጠን እንቅልፍ የሚነሳው የሆነ ሰው ምንድን ነው ማድረግ ያለበት? በዚህ ሁኔታ ሰውየው ቢሞትስ ቅጣቱ እንዴት ነው የሚሆነው የሚል ጥያቄ ሳይ ደወልኩኝ። ምንድን ነው ጥርጣሬው? የምን ጥርጣሬ ነው? ግልጽ አይደለም ስል በዲኑ ጉዳይ ካፊሮች እየመጡ ጠያቂው እንደነገሩ የሚኖሩበት አካባቢ እነዚህ የተለያዩ እምነት የአክፍሮት ሰዎች እየመጡ ይታገሉታል እና ቀልብ ላይ ጥርጣሬ ጥሉብናል እና እናፈራለሁ። አንዳንዴ እንደዚህ መጠራጠሬ እንደው ቅጣት ውስጥ ይጥለኝ ይሆን ያ አላህ ብዬ እጠራጠራለሁ እና እንደዛ ለማለት ፈልጌ ነው ብሎ በስልክ መልስ ሰጥተውኝ። ወንድማችን ያው ማሻአላህ ኢማን ቢኖራችሁ ነው እንዲሁ ይሄ ጥርጣሬ ያስቀጣኛው ላይ ብሎ ማለታቸው ማለት ነው። ነገር ግን መጠራጠር የለባቸው። ዲን አልኢስላም የሚያጠራጥር ነገር የለውም። ይሄ ነገር ትክክል ነው አይደለም ብሎ መጠራጠር የለባቸውም። ስለዚህ አሁን እሳቸው አሁን ወደ አንዳ መጠራጠር የለባቸውም። ተዲን አልኢስላም ግን እስካሁን ያው አልወጡም። አይ ዲን ላይ ናቸው አዋርቻቸዋለሁ እና አትጠራጠሩ። በቁርአንም ሆነ በጅኑም በማንኛቸውም ነገሮች መጠራጠር የለብዎትም። ትክክለኛውን ነገር ይዘው ወዛው መጓዝ ነው ያለበት። ቀልብ ላይ የሚፈስት ሆነ በዛ ላይ አይቀጣቸውም። ነው ቀልባቸው ላይ የሚፈስት ነገር ታለ ማለት እና ስለግን እየተከራከሯቸው እንዲህ ነገር ትክክል አይደለም እንዴ ብለው መጠራጠር የለባቸው። ይሄ ወንጀል ነው። አየው እንቅልፍ እስከሚነሳቸው ድረስ ይሄ ነገር ትክክል አይደለም ምንድነው ብለው መጠራጠር የለባቸው። ሶላቱ ሐቅ ነው፣ ቁርአኑም ሐቅ ነው፣ ዲን አልኢስላም ሐቅ ነው፣ ሁሉም ነገር ሐቅ ነው ብለው እምነት ማለት እኮ ይሄ ነው። የኢማን መፈተታኛው እኮ ይሄ ነው። እና በዚህ በእስልምና አንድ ነገር መጠራጠር የለባቸውምና ተጠናቸው እንደዚህ እየጠየቁን ተማተት አሁን ወደ አንዳ ቁርጥ አድርገው خلاص በቃ ዲን አልኢስላም ነው ሃይማኖት ብለው ትክክለኛ ነው ብለው መጓዝ ነው ያለባቸው እንጂ ማመጣ ዲዕዋት ባረገላቸው በሰበካቸው ቁጥር የሚጠራጠሩት ሆነማ አስቸጋሪ ነው። ወደዛው ነው ይዟቸው የሚሄደው። መርሐባ። ሼሆቹ ቤተሰቦቼ እንዳያውቁ ሀይድ ላይ ሆኜ ውዱ አድርጌ እሰግዳለሁ፣ ሀይድ ላይ መሆኔ እንዳያውቁብኝ ብላለች። እህታችን ደረሰች እንደ ያሏት ነው እንግዲህ ምክንያቱ አላህ አይ ክልክል ነው። ዝም ብዬ ውዱ አድርጌ ተመሳሳይ ይቆማል። ይሄ ክልክል ነው። ምን አለ ወር አበባ እኮ ያው በሴት ላይ የመጣ ሱና ነው፣ ችግር የለውም፣ የሚያሳፍር ነገር የለውም። እና ደረሰች አልደረሰች በ9 ዓመት የሚሆኑ ሰዎች አሉ፣ በ10 ዓመት በ11 ዓመት የሚሆኑ በ15 ዓመት አድይ ነው፣ በ20 ዓመትም እንግዲህ በ18 ዓመት ሊሆን ይችላል። እና አንቺ አትፍሪ፣ ዝም ብለሽ ያልሆነውን ሶላት መስገድ ደግሞ ሌላ ነገር እንዲያመጣብሽ ቅጣት እንዲያመጣብሽ እንትናት ምናልባት ቤተሰቦቿ ታወቁ የሚበድሏትና እንትን የሚሏት ሆነ ችግር የለው ኡዙር
ዶሮራት አለ ችግር የሚደርስባት ሆነ ችግር የለውም። ነገር ግን እኔ እንደዚህ ለምን ወር አበባ ይሽ ብለው እንትን ይሏት የሚቆጠብ ሀሳብ ይኖር አይመስለኝም። አላህ ይግራላት። ዘካን በአይነት በአስቤዛ መስጠት ይቻላል ወይስ ግዴታ በገንዘብ ነው ማውጣት የሚቻለው? ያው እንግዲህ ገንዘብ የወጀበበት እህል ተሆነ እህል ነው የሚሰጠው፣ ብር ተሆነ ብር ነው፣ ወርቅ ተሆነ ወርቅ ነው፣ ሸቀጣ ሸቀጥ ተሆነ ብር ነው። እና ያን ለምስኪኑ ፈቅዶ ይሄን ያህል ገንዘብ አለህ እና ጤፍ ልግዛለህ ምናምን ልግዛለህ ታለው ተፈቀደ ችግር የለውም። አለዛ ገንዘቡን አስጦ ነው እንጂ የሚሰጠው ያ ልጅ ያ ፉቀራ የፈለገውን ሐጃ እንዲያደርግበት ነው። ልብስ ይለብሱበታል፣ ስጋ ሊገዛበት ይችላል፣ ጤፍ ሊገዛበት ይችላል፣ ሽንኩርት ሊገዛበት ይችላል፣ የፈለገው ማለት ነው። ነገር ግን በሂሳብ አስቤ አዝቤዛ እንትን ብዬ ብሰጠው ያ ሰው የማይፈልገው ሊሆን ይችላል። ይሄን አለማድረግ ነው። ተተስማሙ ግን ይቻላል። በላጩ በገንዘብ ነው። በላጩ ነው። ሚስት አግብቼ ይሄ ባለፈው ወይም ከዛ በፊት በነበረው ፕሮግራም ላይ የተመለሰ ይመስላል፣ ግን ተቀራራቢ የሆነ ነገር ነው። ቀጥታ ራሱ ባይሆንም አላኩል ያህል መጥቷልና ጥያቄውን እናንሳ። ሚስት አግብቼ ከወለድን በኋላ ካልፈታኝ ሞቼ ይገኛለሁ ስትል 5 ወር ታገስኳት። ከዚያ በስሉክ በ3 ፈታሁሽ አልኳትና ከተወሰነ ጊዜ በኋላ በልጃችን ምክንያት ድጋሚ መነጋገር ጀመርን። ስናወራ የሰው ወሬ እንዳታለላት ነግራኝ 3 ጊዜ ፈታሁሽ 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 ባለማለትህ ኒካህ አይወድቅም ተብዬ ይኸው አብረን እየኖርን ነው። እንደው ይሄ ነገር ጨንቆኛል፣ እንዴት ይታያል ይላሉ። አይ እንግዲህ አኢሞቹ 4ቱም አኢሞች ይፈታል ነው ያሉት። በአንድ ጊዜ 3 ጊዜ ፈታዎች ታላት ይፈታል ነው የሚሉት። ምናልባት ሌሎች ዑለሞች አሉ በአንድ ጊዜ 3 ጊዜ ፈታዎች ታላ አንድ ነው እንጂ 2 አለው የሚሉ አሉ። በ3 ፈታዎች ነው እንዴ ያሉት እኮ በ3 ጊዜ በአንድ ጊዜ ፈታዎች ታላ አንድ ይወርቅበታል የሚሉ ሰዎች አሉ። 2 ይቀራል ማለት ነው። ምናልባት እነዛን ይጠይቅና እንትን ይበል። በእኛ መዝሀብ ግን በእኛ ፈትዋ ሁሉም አልቆበታል፣ ተፈቶበታል። እንዳይመኖሩ ሐራም ነው። እነሱም እኮ አንድ ጊዜ በፈታው 3 ጊዜ አተፈታም የሚሉት እንደዚህ የተጨነቁ ሰዎች አሉ። ሰው ተሳስቶ ሊል ይችላል። 3 ጊዜ ፈታዎች ሊያል ወልዷል ቤቱ ሊበተን ነውና ሰዎቹን ተምንበተናቸው በዛ መዝሀብ እንስራ የሚሉ ዑለሞች አሉ። በዛ ጠይቆን ማለት ነው ችግር የለው። በእኔ መዝሀቤን ነውና የአይሞቹን ነው እንትን ብለው እንጂ ሀዲል ሐዲስም ይፈታል የሚላል አይፈታም የሚሉ አሉ። እንትን ማለት ነው። አዲስ አበባ ባንክ ቤት ውስጥ ለቤት ቁጠባ ተብሎ የሚቀመጥ ገንዘብ አለ። እንደዛ ብዙ ሰው ያስቀምጣል። በማህበራት ብሮች ይቀመጣሉ። እንደዚህ አይነት ለቤት መገንቢያ ተብሎ በቁጠባ የሚቀመጥ ብር ዘካ አለበት ወይ? እንደ ስምምነታቸው ነው። ያን ገንዘብ ያስቀምጡ ዘካው ላይ እያንዳንዳችን እናወጣለን ብለው ተሆኑ አለባቸው። ለዛ ለዋናው ደግሞ ለስራ አስጋጁ ላላቃቸው አንተ አውጣ ብለው ተሆኑ እሱ ያወጣል ማለት ነው። አሁን ባንክ ቤቶች አሉ አይደለም፣ አክሲዮን አሉ። እነሱ አሁን ወይ ራሳቸው ያወጣሉ ወይ እንደ ስምምነታቸው ነው። እና ያን መጠን ያስቀመጡት ብር መጠን የዘካ መጠን ተደረሰ ዘካ አለበት ማለት ነው። እያንዳንዱ ሰው ማውጣት አለበት። ወይ ደግሞ በአንድ አጠቃላይ ሙሻረካ ናቸው፣ እንደ አጠቃላይ ታስቦ ያን ነገር ማውጣት ይችላሉ። እንደ ስምምነታቸው ነው። ዞሮ ዞሮ ዘካ አይቀርለትም ማለት። ከ15 ዓመት የትዳር ቆይታ በኋላ ከቀድሞ ፍቅረኛዋ ጋር ስትደዋወል ባላገኛት እና ሊፈታት ነው። በሸሪዓ ይህ ነገር እንዴት ነው የሚታየው አሉ። ወላሂ እንግዲህ ሱአዞን ሊሆን ይችላል፣ ትክክለኛ ነው። እሷን መጠየቅ ነው። እንዲያው እንዲህ አሉ ፍቅር እንዲህ አለ ትትደዋውል ያለው እንትን ባይቀርብ ጥሩ ነው፣ እንዳለ ጥያቄዎች ማለት ነው። እና ስለዚህ አሁን ምንድን ነው ዋናው ነገር ትክክለኛ ከሱ ጋር እንትን ማለቷን ታወቀ፣ ያው የራሱ ጉዳይ ነው። እንትኑ ያው መወስለት እንዴት ይታያል ነው እንግዲህ ጉዳዩ። አዎ ክልክል ነው። እሷማ እኮ ተባለው በስተቀር ባለ ሰው መደወል እኮ ክልክል ነው። የፊት ጓደኛዋም ይሁን ሌላም ይሁን አጅነብይ ጋር መደዋል ታባቷ ወንድሞቿ ልጅ ተሌላ በስተቀር መደዋል ክልክል ነው፣ ሐራም ነው። በእንዲህ ያለ ነገር ማለት ነው። በሌላ ለገበያ ለምናምን ሆነ ችግር የለውም። ነገር ግን በእንዲህ ያለ ነገር የድሮ ፍቅረኛ ነውና ልደውለት ብላ መደወል ክልክል ነው፣ ሐራም ነው። ባሏ ነው ፍቅሯ በቃ የሷ ማለት ነው። እና ስለዚህ እሱም ደግሞ እንደው ምናልባት ያኛውን ፈልጋ የምትባልግ ነው ብሎ በጥርጣሬ ተሆነ እሱም መጥፎ ጥርጣሬ ጥሩ አይደለም። አይ ትክክል ነው ታለ
እንግዲህ የራሱ ነው እርምጃው። መርሐባ። ሴት ልጅ በሱሪ መስገድ ትችላለች ወይ ብለዋል። እንግዲህ ሱሪ ብዙ አይነት ነው። ጠባቃ ምናምን ሆነ ሰፊ ሆነና ተላይ አንድ ነገር ተለበሰችበት ይችላል። በሱሪ ብቻ ግን አይቻልም። በሱሪ ብቻውን አይቻልም። ከላይ ድር መልበስ ነው ወይ አባያ መልበስ ትችላለች። እንደ ሱሪ ብቻ እንደ ወንድ ግጥግጥ አድርጋ መስገድ ይሄ አይቻልም ማለት ነው። ክልክል ነው። ይሄ የሴቶች የእስልምና ባህሪ አይደለም። ባህሪ አይደለም። እስልምና ማንነት ሰኖታን የማያሳይ ቀድር ሰፊ ረጅም ሆኖ መሰገድ ያለበት መልበስ አለባት ነው የሚለው እና ስለዚህ እንደው በሱሪ ብቻ ዝም ብላ ግጥግጥ አድርጋ አንዶቹ መስገድ አይቻልም። ተላይ አንድ ነገር ተለበሰ ይቻላል። መርሐባ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼሆቹ የጁምዓ ሰላት ከፈርዱ በፊት ስንት ረካ ነው? ሱናው ከፈርዱ በኋላ ስንት ረካ ነው? አራት ረካ ነው። በዙሁር ቅያስ ዲዋል ነው ኢማሙ ሻፊዒ። ግማሾቹ ዑለሞች ዙሁር ቀብያ የለም የሚሉ የሚከራከሯል አለ። ዙሁር ላይ ልክ ቀብልያ እንደምንሰግድ ጁሙዓም ላይ ቀብልያ መስገን ይችላል። በአዲያ መስገን ይችላል። ተጠናከርን አራቱን ረካ ታልተጠናከረ ሙአከዶችን ሁለት ረካ መስገን እንችላለን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ከእናቴ ጋር ነው የምኖረው። ልቀራ ቂራአት ሊሄድ ፈለግኩና ሐቋን ፈራሁ። ለቂራአት ትቻት ብሄድ ሐቋ ይዘኛልን ብለዋል። እናቱ የሚቀድማቸው ተለለ ሐቂ ይዘዋለሁ። ሐቂ በአካባቢው ባሉ ዑለሞች ይቅራ። ሰፈር ሄዶ እኮ መቅራት ፈርዶል ኪፋያ ነው የሚለዋሉ። እንደው ሰፋ ያለ ዕልም ለማግኘት ማለት ነው። ግን እናቱ ኻዲያም ኑሯቸው እንደው አትድ ማለት ይሄ የሚከለክለው ነገር የለም። እናቱን የሚኻድመው እሱ ብቻ ተሆነ የሚንከባከባቸው እናቱን መኸደም ነው ያለበት። በአካባቢው ዑለማ መቅራት አለበት። በአካባቢው መጅልስ ባሉት ወይ ኢማሞች መቅራት አለማ መቅራት አለበት እንጂ እናቱን ጥሎ መሄድ የለበትም። እናቱ ግን ሌላ የሚንከባከባቸው ታሉ ሄዶ መቅራት ነው። ኸይር ነገር ስለሆነ በኸይር ነገር እናትና አባት መከልከል የለባቸው። መርሐባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለአቅመ አዳም ደርሻለሁ፣ ለማግባት ግን አቅሙ የለኝም። እንደው ሼሆቹ ምን ይመክሩኛል? ምን ላድርግ ብሏል ወንድማችን። ለአቅመ አዳም ደርሷል፣ ለማግባት ግን አቅም የለውም፣ መኡና የለውም። የቁል ረሱል ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጧዐ ሚንኩም ልባአተ ፈልየተዘወጅ ፈኢነሁ አገዱ ሊልበሰር ወአሕሰኑ ሊልፈርጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ብለዋል። እናንተ የወጣ ጀማዎች ወይ ማግባት ተቻላችሁ አጉ፣ ማግባት ታልቻላችሁ ጾም ጹሙ፣ ስሜታችሁን ይቀጠቅጥላችኋልና ይቀንስላችኋልና ብሏል። አላህ እስከሚሰጠው ድረስ መሶበር ነው። ሶብሪ እንትን እያለ ጾም እየጾመ ማለት ነው። ኢንሻአላህ አላህ ይሰጠዋል። ዱዓ ያርግ። መኡና በሚያገኝ ጊዜ ነው ያገባል ማለት ነው። መርሐባ። አስተያየት ልቀላቅልበት። የአስተያየት እንትን መጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ እንግዲህ የፈትዋ ፕሮግራም ለሚከታተሉ ሰዎችም ጭምር ይመስላል አስተያየቱ። ፈትዋ ፕሮግራማችሁ ስለ ዘውጅ ስለ ኒካህ ብቻ ነው እንዴ? ጥያቄ አሰናድቶ ወደ እናንተ የሚያቀርበው ሰው ወይ ኒካህ ሰሩለት። መርጦ የኒካሁን የዘውጅን ጉዳይ ብቻ ነው ጥያቄ ወደ እናንተ የሚያቀርበው የሚያዘጋጀው ክፍል ነው። ብዙ ጥያቄ እየተላከ ነው እንግዲህ ተመልካቻችን ያሉትና እንደው ስንት የሚያሳስብ ጥያቄ እያለ በአላህ እንደው ባካችሁ ተነጋገሩበትና እልባት ስጡት ብለዋል። እንግዲህ ቢያንስ እኒህ ሰው የፕሮግራማችን ተመልካች ናቸው ማለት ነው። እውነት ነው። ጥያቄው ላይ ብዙ ጊዜ የኒካህ የምናምን ጉዳይ በጣም ይበዛል። እውነታቸውን ነው። እኛም ደግሞ አማና ነውና ያውም ብዙውን እየተውነ ነው የማይገቡ ነገሮች ያው አማና ስለሆነ ለማለፍ እንትን ብሎ ነው እንጂ ሁልጊዜ ስለ ኒካህ ነው። እውነታቸውን ነው። እንደው ፈታኝ አገባኝ ፍቅረኝ ምናምን የሚባል ነገር ነውና ስንት የሚጠየቋል። አሁን ቅድም የጠየቀችው እህታችን ህፃን ልጅ በውል እንዴት ነው? የስንቷን ነው? የወር አበባ እንዲህ ብንሆን እንዴት ነው? ይሄ እንዲህ ያሉ ነገሮች ነው ዲን እንትን የሚለውና ለሰው የሚጠቅመው እንግዲህ የላኩልን ነው እንትን ያለው ጥሩ አስተያየት ነው የሰጡን። ጀዛኩሙላሁ ኸይራ። ይሄ የኔን ስልክ እንዴት እንዳገኙት አላሁ አለም። በአደራ መልክ ነው ጥያቄውን በስልክ የደውለው የነገሩኝ። የሀሪማ የጥያቄ መላኪያ እዚህ ስክሪን ላይ የሚታየው በሱ አይደለም የመጣው፣ ቀጥታ እኔ እጅ ስልክ ላይ ነው የደወሉትና ምንድን ያሉኝ እኒህ ሰው አባቴ መሬት ደጋግሞ ሸጧል። እንደውም እሳቸው ጠቅሰው 4 ጊዜ ነው ያሉኝ። አባቴ መሬት ደጋግሞ ሸጧል፣ አሁንም ሊሸጥ ነው። ትልቅ መሬት 5ኛው ሊሸጥ ነው። ይህን ከሸጠ ግን ይቸገራል። ይሄኛውን መሬት ከሸጠ ይቸገራል።
እንደው ምን ይሻላል? ሸሪዓውስ በዚህ ጉዳይ ላይ ምን ይላል? ያው ማለት እኛ እናስቁመው ወደ ህግ እንሂድ በሰውነት እንዲህ አይነትም ሐሳብ ያላቸው መሰል ከነግራችሁ ሳውራቸውና ይሄን ከሸጠ እሱ ይቸገራል። ምን ማለታቸው ነው? ንብረቱን ሽጦ ጨርሶታል ነውና ከዚህ በፊት 4 መሬት ይሸጠዋል። አሁን ይሄ ትልቅ መሬት ነው እሱንም ሊሸጠው ነው እና እንደው ዝም ብለን እንየው ወይስ እንዴትና እስልምና ምን ይላል እያሉ ነው። እንደ እስልምና እኮ ንብረትን አጥፋ አይልም። ምናልባት ሰው በትልቅ ሰውነት ምክንያት ወይንም በጤና ምክንያት ማለት መጎዳታቸውን የማያውቁት ሆኖ እኮ መጋረድ ያለባቸው ሰፊ ይለዋል እኮ ምናልባት ለንግድ እያዘዋወሩት ሆነ ችግር የለውም። ነገር ግን አሁን እንደሚለው ንብረቱን እየሸጡ እያጠፉ ንብረቱን እየሸጡ አሁን ችግር ውስጥ ሊገቡ ነው እያለ ነው። ገንዘቡ እንኳ የለም ማለት ነው። እና ይሄ ሆነ በተሰብ ተሰብስቦ አይሸጥም ይሄ መጦሪያህ ነው እባክህ ህይወት እስካለ ድረስ እኮ የምትጠቀምበት አንተ ነህ ተው ማለት ይችላሉ። ሸሪዓው የሚከለክላቸው ነገር የለም ማለት ሰውየው ምናልባት ትልቅ ሰው ሆነው ወይም ደግሞ በጣም የሚያባክኑት ሆነ መከለከል እኮ አለ ምንጃት ይሸረዕ ማለት ነው። ሰውየው ብልጥ ሆነው ግን ሌላ ነገር እገዛለሁ እያሉ እንታሉ ንብረት ሆነው መሸጥ መለወጥ አላቸው። ነገር ግን አሁን እንደሚለው መሬት መሸጥ ማጥፋት ምናምን ተሆነ ሊያዙ ይገባል። ጥቅሙ ለራሳቸው ነውና ማለት መርሐባ ሰዓት አለቀ ያሉ ነው። ግን እነዚህ ሁለት ጥያቄዎችን ላቅርብና እናገባድድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰው ዕዳ አለብኝ ለመክፈል አቅም አጣሁ እንደው ምን ማድረግ አለብኝ ብለው እንግዲህ ሰውየው ታላ አውፋ ማስተኛው አለዛ ላይቱ ላይ ይቀመጣል ሲያገኝ ከፍላል ማለት ነው። ላይቱ ላይ አለበት የሰው ዕዳ ምንም የሚቀር ነገር ነው ሰውየው አውፍ ስታላላ ድረስ። ስለዚህ ትታገኝ አንተ ያው መክፈል ነው ያለብህ ከፍላለሁ ብለህ ነይተህ መቀመጥ ነው ያለብህ እንጂ ታስረ ተቆረጥ የምትልበት ነገር የለም። እና ወይ ቤተሰብ የሚረዳው ታለ እንደው ባካችሁ ወዲያነ ከፈሉልኝ ብሎ ማለት አለው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼሆቹ እንዴት ናቸው? እናቴ ከፍራ ነው የሞተችው ሰደቃ ባወጣላት ይቻላል ወይ ብላለች። ይቻላል ለካፍር ሰደቃ ማድረግ አይቻልም። አይቻልም አይሆንም ነው አይሆንም ነው። መርሐባ የመጨረሻ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ደግሞ እንደው የደላው ነው እንዳይልብን የአዲስ አበባ ሰው ወይ የኢትዮጵያ ሕዝብ ይሄ ጥያቄን ስንጠይቅ እንጂ ጥያቄያችን ግን ምንድነው ያለው? የግመል ስጋ በጣም ወዳለው የግመል ስጋ ወተቱ ነው ወይስ ስጋው ነው ሱና የሚወደደው? እኔ ደግሞ ውዱ ይሰብራል የሚባል ነገርም ሰምቻለሁ። እሱ ነገር ልክስ ነው ወይ? እንግዲህ እስካሁን ድረስ አልሞከሩትም ማለት ነው። ግን ይወዳሉ ወይም ደግሞ ፍላጎት አላቸው። እሽራ ሚን አብዋሊሃ ወአልባኒሃ ሚል ሐዲስ አለ። ለሆር መሪያ ነው ይላሉ። ሽንቷና እንትኗ ወተቷ ማለት ነው። እና ወተቷ ሽንቷን በሽተኛ ታልሆነ መጠቀም አይቻልም። ነገር ግን ወተቷም ጥሩ ነው መድኃኒት ነው። ስጋዋም ጥሩ ነው። ሁላቸውም ጥሩ ነው። ታገኘህ ሁሉንም ማር ታጣም ደግሞ ወተቱን ወይ ደግሞ ስጋውን ብቻ እንተማታለ እና ሁሉም የተወደዱ ናቸው ማለት ነው። አይ ማሻአላህ። እንግዲህ ስጋውን ስትበላ ጠፍጥናውን አብረህ ንገረን እስቲ መልእክቱንም ላከልን። ጥያቄ ተመልሷል ኢንሻአላህ ሼዎች መልሰውታል። እንግዲህ የተከበራችሁ የሐሪማ ፈትዋ ፕሮግራም ተከታታዮቻችን የዛሬን የፈትዋ ፕሮግራም እዚህ ላይ አብቅተናል። ለሳምንቱ ደግሞ አላህ ያቆየን። በተደጋጋሚ እንደሚነገረው ጥያቄዎቻችሁ በተቻለ መጠን በማህበራዊ ህይወት፣ በቤተሰብ ጉዳይ፣ በስራ ጉዳይ፣ በተለያዩ ጉዳዮች ላይ ከሸሪዓ ጋር በተያያዘ ቢሆኑ ይመረጣል። አትጠይቁ ማለት ባይሆንም በተደጋጋሚ ግን ተመሳሳይ የሆኑ ጥያቄዎችን በመላክ ሌሎች ሰዎች ሊጠቀሙ የሚገባውን እድል መውሰዱም ተገቢ አይደለም እና በብዙ ጉዳዮች ላይ የሚነሱ ጥያቄዎች ስላሉ እነዛን ጥያቄዎች በመላክ ተሳትፏችሁ ይጠናከር። ለዛሬው እዚህ ላይ አብቅተናል። ወሰላሙ አለይኩም ወራህመቱላሂ وبركاته. أعوذ بالله من الشيطان الرجيم. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا